እሺ አመሰግናለሁ። ከሁለት ቀን በፊት በጋምቤላ ክልል አቦል ወረዳ የተፈጠረውን የጸጥታ ችግር መልኩ ለመቀየር ጥረት ያደረጉ ሚዲያዎች መኖራቸው ተገንዝቤያለሁ። በተለይ የአኛዋ ምሁራን ሚዲያዎች እውነት ለመናገር በጋምቤላ ክልል ውስጥ እኮ ከናንተ ውጭ በተለይ ከአኛዋ ብሔረሰብ ዞን ተወላጆች ውጪ መኪና ላይ ጥቃት ያደረሰ ሰው አለ በጋምቤላ ክልል ውስጥ? ከሌላ ብሔረሰብ ከማይጃንግ፣ ከኮሞ፣ ከኦፖ፣ ከኖር እና ከሌሎች ኢትዮጵያውያን አልተለመደም። በሌላ ዞን በማይጃንግ በኖር ዞን እንደዚህ አይነት ነገር የለም። በአኛዋ ዞን ብቻ ነው። በአኛዋ ዞን ግዛት ብቻ ጥቃት ፈጻሚዎች የሚታወቁትን አኛዋኮች ናቸው። የአኛዋ ብሔረሰብ ተወላጆች ናቸው። ለምን ነው እውነት ማንናገረው? እኔ አቀለው አመራር በነበርኩበት ጊዜ ሁሉም የአኛዋ ምሁራን አመራር በሽፍተኝነት ነው የሚገመገሙት። ኖሮች ደግሞ በቡድንተኝነት ነው የሚገመገሙ። ይሄ እኮ ግልጽ ነው። እውነት ለመናገር እናንተ ራሳችሁ ቢጠይቁት ከናንተ ውጭ እኮ ሌላ ጋምቤላ ክልል እኮ ሌላ ችግር የላትም እኮ እውነት ለመናገር። አንድ በጋምቤላ ክልል ውስጥ እኮ በግ የሆነ ማህበረሰብ ስለሆነ ነው እንጂ ያለው ሌሎች ራሳችሁን መብት የሚያውቁትና ከመሞታችሁ በፊት ታግሎ መብታችሁን የሚያስከብሩ ብሔረሰቦች ቢሆኑ ኖሮ እንደዚህ እስከዚህ ደረጃ ላይ አትደርሱም ነበር እውነት ለመናገር። ነገርም በግ የሆነ ማህበረሰብ በተለይ የኖር ማህበረሰብ ትልቅ ቁጥር ያዘው አሁን ያለውን ኖር ማህበረሰብ የዱሮ ኖር ማህበረሰብ አይደለም። አሁን ያለው ማህበረሰብ በተለይ ይሄ ትውልድ ከማይታወቀው መንፈስ ጋር የሚታገል ያለው ማህበረሰብ ነው። በየቤተ ክርስቲያን ውስጥ ገብቶ የማይታይ መንፈስ ጋር ይታገሉ የበግ ድምጽ የሚመስል ድምጽ ያሰሙ በምሽትን በጠዋት በማታ በየቤተ ክርስቲያን ውስጥ ገብቶ ችግሮችን በጸሎት ይፈታሉ ብሎ የሚያምን ትውልድ ነው ያለ። የሰው ስራችን ችግር ሳይቀር በጸሎት የሚሄድ ይሄዳል ወይ ይፈታል የሚል አሳሰብ ያለው ትውልድ ስለሆነ ነው። እንደዛ ባይሆኑ ኑሮ ይሄን ሁሉ ነገር ችግሮች አይደርሱም ነበር። ሰላማዊ ሰልፍ ራሱ እኮ መጥራት ይችላሉ። ኒውላንድ ብትሄዱ አሁን 01 ቀበሌ ብትሄዱ ጥቅጥቅ እንደዚህ እግርን የሚያልፍበትን ቦታ ታገኙ። ካፌዎች ሞልቶ የመንገዱን ሞልቶ የሚንቀሳቀስ ወጣት በጭንቅላታችሁ ውስጥ የሞቱ ናቸው። መብታችሁ የሚያውቁት ቢሆኑ ኖሮ ይሄን ሁሉ ጥቃት ይሄን ሁሉ ጉዳት ጋምቤላ ክልል ውስጥ እኮ አይደርስም። የጋምቤላ ክልል ማህበረሰብ መብት እኮ ማስከበር ይችሉ ነበር። እድላችሁ ይሄ ነው። ምንም ሌላ እድል የላቸው። በሌላ በኩልም አመራሮቻቸው ተመሳሳይ አስተሳሰብ ነው ያላቸው። ወንጀለኞችን በመጽሐፍ ቅዱስ ለማሳመን ነፍስ ገዳዮች በቁርአን ለማሳመን የሚሞክር አመራር ነው ያለ በኖር በኩል። ሌሎች ኢትዮጵያውያን አይደለም። ምክንያቱም እነሱ የእንግዳ መንፈስ ነው ያላቸው በገዛ ሀገራቸው ነው ያልፈርድባቸው። ምክንያቱም ትልቁ ነባር ብሔረሰብ የክልሉን መብት ሰላም ለማስከበርን ጥረት የማያደርግ ከሆነ ሌላ ኢትዮጵያ ምን ያደርጋል? አገሩም ቢሆንም የሚታወቀው እኮ ኦልሬዲ አሁን በክልሎችን ተከፋፍለናል። ለዛ ነው ሰላም አጥተናል በእናንተ ምክንያት፣ በአኛዋ ምሁራን ምክንያት። እኔ እኮ ነገ የክልሉ ርዕሰ መስተዳድር ሆናለሁ ነገሮችን መሸፋፈን አለብኝ ብዬ የሚል ነገር የለብኝም። እኔም የክልሉ ርዕሰ መስተዳድር የሆነ ቦታ ላይ ለመቀመጥ አይደለም ፍላጎቴ። ክልል ውስጥ እኮ ሰላም እንዲኖር ዜጎችን በሰላም እንዲንቀሳቀሱ የልማት ተጠቃሚዎች እንዲሆኑ የሚል ዓላማ ነው ያለኝ። አሁን እኮ ኑሮ ለማሸነፍ የሚታገሉ ሰዎች በጩቤ የተወጉ ነው ያለ 05 04 03 በየቦታው መስራት አልቻሉም በእናንተ ምክንያት። እና ይሄን ሁሉ ችግር በእናንተ በኩል ቅንጅት ስላለ ነው ከክልሉ ርዕሰ መስተዳድር እስከ ታች እንደዚህ አይነት ችግሮች ድርጊቶች ለመፈጸም ቅንጅታዊ ስራ ስላላችሁ ነው። ምክንያቱ የተለመደ ነው። ሚዲያ ላይ ወጣቸው ሰው ገላችሁ እከሌ ነው ሰው የገደለ ብላቸው
ሚዲያ ላይ ወጣችሁ ተዋሻላችሁ። የናንተ መሪዎች ደግሞ በመድረክ ላይ ለናንተ መብት እናንተ ለመከላከል ይከራከራሉ። ስለዚህ የተቀናጀ ስራ እየሰራችሁ ስለሆነ ነው እንጂ የተቀናጀ ስራ ባይሆን ኖሮ ወንጀለኞች እኮ እስር ቤት ይገቡ ነበር። እናንተ መሪዎች የጋምቤላ ህዝብና የኢትዮጵያ ፌደራል መንግስት በውሸት ሰላም ኮንፈረንስ ያታለለ የክልሉ ሀብት ያባክናል። ስለዚህ ነው የሚነግራቸው እናንተ የገደላቸው ንጹሃን ዜጎች ቁጥራጅብ ቁጥር ባኛው ዞን ውስጥ የሚገኝ ማህበረሰብ ቁጥር በላይ ነው። በናንተ እጅ የጠፉ ሰዎች በጣም ያሳዝናል። የጊዜ ጉዳይ ነው እንጂ ፊት ደግሞ አይቀርም፣ ይሰፈናል። አመሰግናለሁ።